አርዕስተ ዜና። በላስታ ግንባር ከ48 ሰዓታት በላይ በተደረገ ውጊያ 185 የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ታወቀ። በላስታ ግንባር ከይምርሃነ ክርስቶስ አዲስ ዓለም ሽልም ድንጋይ አቅጣጫ፣ ከበልባላ ላልኪው ኩራዝባይ አቅጣጫ፣ ከአስከተማ በደጋው ወደ ጭማው አቅጣጫ፣ ከዶቅሳ ወደ ወይሉ አቅጣጫና ከአስከተማ ቁልቋል ጊዮርጊስ አቅጣጫ በአምስት ግንባሮች በተደረገ ተጋድሎ ነው የጠላት ብልጽግና ቡድን ወታደራዊ ኃይል ከባድ የሆነም የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን የተከናነበው። የፋኖ መረጃና ደህንነት ቡድን ትልቅ ሚና ተጫውቷል በተባለው በዚያው ደውጊያም ከደፈጣ ጥቃት ጀምሮ እስከ ሳንጃውግ ድረስ የዘለቀ የጨበጣ ውጊያ ገድል በመፈጸም ነው ፋኖ የድሉ ባለቤት የሆነው። መረጃውን በዝርዝር አጠናቅረነዋል፣ የምትሰሙት ይሆናል። በሌላኛው መረጃችን ፋኖ ወደ ጠላት ምሽግ ዘልቆ በመግባት በፈጸመው ጥቃት ታላቅ ድል መቀዳጀቱ ተሰምቷል። በጭልጋ ወረዳ ጫንድባ ከተማ ዙሪያ በነበረ የአገዛዙ ወታደሮች ላይ ፋኖ በፈጸመው ድንገተኛ ጥቃት በምሽጉ ውስጥ የነበሩ ወታደሮች ሙሉ በሙሉ መደምሰሳቸው ታውቋል። ዛሬ አጥቢያ ሌሊቱን በተፈጸመው በዚህ ወታደራዊ ኦፕሬሽን ፋኖ የማጥቃት አቅሙ ምን ያህል እንዳደገ ያሳየበት ነው የተባለ ሲሆን፣ በአንጻሩ ደግሞ የአገዛዙ ወታደሮች ራሳቸውን ተከላክለው ማዳን የማይችሉበት ደረጃ ላይ መድረሳቸው በገሃድ ታይቶበታል። መረጃውን በዝርዝር አጠናቅረነዋል። በሌላኛው መረጃችን እኛ ቅቶናል እያለቅን ነው አሉ የጦር ጀነራሉ። የብልጽግናው ወንበር ጠባቂ ሰራዊት መሪ ተብዬ ብርጋዴር ጀነራል አዲሱ መሐመድ በከባድ መሳሪያ ጋጋታ ታጅበው በጎጃም መራዊ ከተማ በመገኘት ልመና ይሉት ምሬት ሲናገሩ ተደምጧል። ጀነራሉ በቆይታቸው እኛ ቅቶናል እያለቅን ነው፣ እባካችሁ በህብረት ውጡና ግዙን ሲሉም ተማጽኖ አቅርበዋል። ህዝቡም የገደላችሁን እናንተ ናችሁ በሚል ጣቱን ጠቁሞባቸው ውሏል። መረጃውን በዝርዝር ይዘነዋል። በዚያው በምዕራብ አማራ ቀጠና ከንጋት ጀምሮ የድሮን ቅኝት እየተካሄደ ነው። ስለዚህ መረጃ ይኖረናል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ እነዚህንና ሌሎች የዛሬ ታህሳስ 16 2018 ዓ.ም ዕለታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በላስታ ግንባር ከ48 ሰዓታት በላይ በተደረገ ውጊያ 185 የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ታወቀ። የፋኖ መረጃና ደህንነት ቡድን ትልቅ ሚና ተጫውቶበታል በተባለው በዚያው ውጊያ የአገዛዙ ኃይል ከባድ የሆነ ኪሳራን ተከናንቧል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ኃይሉ ከበደ ክፍለ ጦርና ማረጎ ተማረ ክፍለ ጦር በጥምረት ባደረጉት ከባድ ትንቅንቅና ተጋድሎ በጥላት ላይ የበላይነትን በመቀዳጀት ታላቅ ድል መጎናጸፋቸውን ምኒልክ ዕዝ ለመረብ ሚዲያ በላከው መረጃ አስታውቋል። የጸረ አማራው ብልጽግና ቡድን ተላላኪ ወታደር ከታህሳስ 14 2018 ዓ.ም ጀምሮ በላስታ ግንባር በአምስት አቅጣጫዎች በድሮን በዙ 23 በመድፍ በሞርተር እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዘው ማጥቃት ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ ኪሳራን ተከናንቧል። ከ48 ሰዓታት በላይ በዘለቀው በዚያው ውጊያ ከይምርሃነ ክርስቶስ አዲስ ዓለም ሽልም ድንጋይ አቅጣጫ፣ ከበልባላ ላልኪው ኩራዝባይ አቅጣጫ፣ ከአስከተማ በደጋው ወደ ጭም አቅጣጫ፣ ከዶቅሳ ወደ ወይሉ አቅጣጫና ከአስከተማ ቁልቋል ጊዮርጊስ አቅጣጫ በአምስት ግንባሮች ፋኖ ከባድ የሆነ የጸረ ማጥቃት እርምጃ ወስዷል። በውጊያው በተለይ ከይምርሃነ ክርስቶስ አዲስ ዓለም ሽልም ድንጋይ ባለው አቅጣጫ ልዩ ስሙ አዲስ ዓለም ፍጭላ ተብሎ በሚጠራው ተራራ ላይ የነበሩ 4 ትላልቅ የጠላት ምሽጎች መሰበራቸውንም እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ ገልጿል። ከ48 ሰዓታት በላይ በአምስት ግንባሮች በተደረገው ትንቅንቅ 105 የአገዛዙ ወታደሮች ሲገደሉ ከ80 በላይ የሚሆኑት ደግሞ ቆስለው ለሕክምና ወደ ላልኪው የተወሰዱ ሲሆን በድምሩ 185 ወታደሮች የአብይ አህመድና የሽመልስ አብዲሳን ስልጣን ለመጠበቅ ሲሉ ሙትና ቁስለኛ ተደርገዋል። የፋኖ መረጃና ደህንነት ቡድን ትልቅ ሚና ተጫውቶበታል በተባለው በዚያው ውጊያ ከደፈጣ ጥቃት ጀምሮ እስከ ሳንጃውግ ድረስ የዘለቀ የጨበጣ ውጊያ ገድል በመፈጸም ነው ፋኖ ድል የተቀዳጀው።
ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም ያልቻለው የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል በመንደሮች ላይ የከባድ መሳሪያ ድብደባ በመፈጸም በንጹሃን ላይ እስከ ሞት የደረሰ ጉዳት አደርሷል። ይህ የጸረ አማራ ኃይል ከላልኪው ከተማ በቅርብ ርቀት ዘው ማርያም ተብላ በምትጠራ ቀበሌ የአምስት ልጆች አባት የሆነ ጎልማሳንና አንዲት የሁለት ልጆች እናትን በአሰቃቂ ሁኔታ መግደሉ ታውቋል። በተጨማሪም ይህ አገዛዙ ኃይል በላልኪው አካባቢ ማዞርዲዝ በዓለ እግዚአብሔር ቀበሌ ላይ የሶስት ንጹሃን መኖሪያ ቤትን በሳት ሲያቃጥል፣ በተመሳሳይ ኩራዝባይ ቀበሌ ላይ ደግሞ የአምስት አርሶ አደሮችን የሰብል ክምር በሞርተር ቅንቡላ አቃጥሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ፋኖ ወደ ጥላት ምሽግ ዘልቆ በመግባት በፈጸመው ጥቃት ታላቅ ድል መቀዳጀቱ ተነገረም። በጭልጋ ወረዳ ጫን ደባ ከተማ ዙሪያ የነበረ የአገዛዙ ወታደር ምሽግ ውስጥ ፋኖ በፈጸመው ድንገተኛ ጥቃት በምሽግ ውስጥ የነበሩ ወታደሮች ሙሉ በሙሉ መደምሰሳቸው ታውቋል። ዛሬ አጥቢያ ሌሊቱን በተፈጸመው በዚህ ኦፕሬሽን ፋኖ የማጥቃት አቅሙ ምን ያህል እንዳደገ ያሳየበት ነው የተባለ ሲሆን በአንጻሩ የአገዛዙ ወታደሮች ደግሞ ራሳቸውን ተከላክለው ማዳን የማይችሉበት ደረጃ ላይ መድረሳቸውን በገሃድ ታይቶበታል ተብሏል። በጫንድባ ከተማ ሰፍሮ የሚገኘው የጠላት ኃይል በከተማዋ ዙሪያ ከሰራው ምሽግ ውስጥ ባለበት ነው ድንገተኛው ጥቃት የተከፈተበትም። በዚህም በምሽግ ውስጥ የነበሩ የጸረ አማራው ብልጽግና ቡድን አገልጋይ ወታደሮች ሙሉ በሙሉ ሲደመሰሱ በርካታ የጦር መሳሪያዎችን በፋኖ እጅ መግባታቸው ታውቋል። ጥቃቱ የተፈጸመው ትላንት ታህሳስ 15 2018 ዓ.ም ለዛሬ አጥቢያ ሌሊት ሲሆን በዚህም ፋኖ የማጥቃት አቅሙ ምን ያህል እንዳደገ ያሳየበት ነው የተባለ ሲሆን በአንጻሩ ያገዛዙ ኃይል የተከፈተበትን ጥቃት ተከላክሎ ራሱን ማዳን ሳይችል ቀርቷል። በጥላት ምሽግ ውስጥ በመግባት አደገኛውን ጥቃት ከፍተው ድል የተቀዳጁት በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ከዞብል ጃኖ ክፍለ ጦርና ከበጌ ምድር ክፍለ ጦር የተውጣጡ የፋኖ ኃይሎች መሆናቸውንም መረብ ሚዲያ ከእዙ ለማረጋገጥ ችሏል። ወደ ሌላኛው መረጃችን አለፍን። እኛ ቅቶናል እያለቅን ነው አለ የጦር ጀነራሉ። የብልጽግና ወንበር ጠባቂ ሰራዊት አዛዥ ነኝ የሚለው ብርጋዴር ጀነራል አዲሱ መሐመድ በከባድ መሳሪያ ጋጋታ ታጅቦ በጎጃም መራዊ በመገኘት ልመና ይሉት ምሬት ሲናገር ተደምጧል። ጀነራሉ በቆይታው እኛ ቅቶናል እያለቅን ነው ባካችሁ በህብረት ውጡና ግዙን ሲል ህዝቡን ተማጽኗል። በስሙ ጠርቶ ፋኖ ክዶናል፣ ፋኖ ለህዝቡ እየታገለ አይደለም፣ ፋኖ ህዝቡን እየገደለ ነው ያለው ጀነራሉ ነገር ግን ከወደ ህዝቡ ጥሩ ምላሽ አላገኘም። የሀገር መከላከያ ሰራዊት ለህዝብ ሰላም የቆመ የሀገር ክብር ነው፣ ጽንፈኛው ግን እኛን ክዶናል ሲል የተናገረው ጀነራሉ በዚህ ጊዜ ከወደ ህዝቡ ከፍተኛ የሆነ ጉርምርምታ በመሰማቱ ክፉኛ ድንጋጤ ውስጥ መግባቱ ታውቋል። ህዝቡ አክሎም የገደለን የጨፈጨፈን መንግስታችሁ ነው የሚል ምላሽ መስጠቱ ነው የተነገረው። በተጨማሪም በመራዊ ከተማ ብቻ በአንድ ቀን ከ158 በላይ ንጹሃንን በየቤቱ አውጥታችሁ የረሸናችሁት እናንተ ናችሁ ሲልም ህዝቡ በወታደራዊ አዛዦቹ ላይ ጣቱን ጠቁሞባቸው ውሏል። ጀነራሉ በከፍተኛ ብስጭት ተሞልተው ስብሰባውን ማጠናቀቃቸው ነው የተነገረው። ወደ ሌላኛው መረጃችን አለፍን። በምዕራብ አማራ ቀጠና በፋኖ ቁጥጥር ስር በሚገኙ አካባቢዎች ላይ ተከታታይ የሆነ የድሮን ቅኝት እየተደረገ ነው። ዛሬ ታህሳስ 16 2018 ዓ.ም ከንጋት ጀምሮ በደንበጫና አካባቢው በማቻከል በደብረ ኤልያስና በአካባቢው እንዲሁም በሌሎች የምዕራብ አማራ ቀጠናዎች ተከታታይ የሆነ የድሮን ቅኝት እየተካሄደ ነው። በተጨማሪም ዛሬ ከንጋት ጀምሮ በሰከላ፣ በቋሪት፣ በፍኖተ ሰላም፣ በአጉት፣ በቡሬ የጥላት ኃይል ቀልበት ሰርቶ ለመንቀሳቀስ ሙከራ እያደረገ መሆኑ ተሰምቷል። የድሮን እንቅስቃሴው እስከ እኩለ ቀንም እንደቀጠለ ነው። አገዛዙ በርከት ያለ የሰዎች ስብስብ ካገኘ ጥቃት ከመፈጸም ወደ ኋላ እንደማይል ከዚህ ቀደም በፈጸማቸው ጥቃቶች ያሳየ ሲሆን ስለሆነ ማህበረሰቡ እንደ ገበያና የሃይማኖት ስፍራዎች እንዲሁም መሰል መሰባሰቢያ ስፍራዎች ላይ ልዩ ጥንቃቄ እንዲያደርግ ምንጮች አሳስበዋል። መረጃውን ላልሰሙት አሰሙ። ወደ ሌላኛው መረጃችን አለፍን። ከተለያዩ የኦሮሚያ ክልልና ከቤኒሻንጉል ጉሙዝ ክልል ተፈናቅለው በደብረ ብርሃን ከተማ ተጠልለው ስለሚገኙ ወገኖች ጥቂት መረጃ የምናካፍላችሁ ይሆናል። ተፈናቃዮቹ በከተማዋ ባቄሎ፣ ወይንሸትና ቻይና ካምፕ በተባሉ በሶስት መጠለያ ካምፖች ተጠልለው ይገኛሉ። አንደኛ በባቄሎ መጠለያ ጣቢያ የሚገኙ ተፈናቃዮች ብዛታቸው 5417 ነው። በእነዚህ መካከል ወንድ 2689፣ ሴት 2728፣ ከ1 ዓመት በታች ህጻናት 120፣ ከ2 ዓመት በታች ህጻናት 788፣ አጥቢና ነፍሰ ጡር ሴቶች 150፣ አካል ጉዳተኞች 122 ናቸው። ይህ በባቄሎ መጠለያ ጣቢያ ብቻ የሚገኙ ናቸው። በሁለተኛ ደረጃ ወይንሸት መጠለያ ጣቢያ ውስጥ የሚገኙ ብዛታቸው 6884 ነው። ከነዚህ መካከል ወንድ 3081፣ ሴት 3764፣ ከ1 ዓመት በታች ህጻናት 107፣ ከ2 ዓመት በታች ህጻናት 690፣ አጥቢና ነፍሰ ጡር ሴቶች 449፣ አካል ጉዳተኞች 124 ናቸው። እነዚህ በወይንሸት መጠለያ ካምፕ ውስጥ የሚገኙ ተፈናቃይ ወገኖች ናቸው። በሶስተኛ ደረጃ ቻይና ካምፕ መጠለያ ጣቢያ ውስጥ የሚገኙ ብዛታቸው 12143 ነው።
ከነዚህ መካከል ወንድ 5911፣ ሴት 6232፣ ከ1 ዓመት በታች ህጻናት 177፣ ከ2 ዓመት በታች ህጻናት 1207፣ አጥቢና ነፍሰ ጡር ሴቶች 544፣ አካል ጉዳተኞች 155 ናቸው። እነኚህ በቻይና ካምፕ ውስጥ የሚገኙ ተፈናቃይ ወገኖች ናቸው። እነዚህ ተፈናቃይ ወገኖች በቂ ምግብ ድጋፍ ባለመኖሩ ለከፍተኛ ረሃብ የተጋለጡ ሲሆን ከታች የምንጠቅሳቸው ነገሮች በአስቸኳይ ያስፈልጓቸዋል። የመጀመሪያው ምግብ ነክ ግብአቶች ናቸው። ሁለተኛ ልብስና የብርድ ልብስ፣ ሶስተኛ ለህፃናትና አጥቢዎች የሚሆን አልሚ ምግብ፣ አራተኛ የሴቶች ንጽህና መጠበቂያ፣ አምስተኛ የምግብ ማብሰያ ቁሳቁሶችና ስድስተኛ የግል ንጽህና መጠበቂያ ሳሙና የመሳሰሉት አስቸኳይ ድጋፎች ናቸው። ይህ ቁጥር በከፍተኛ አቅም ማነስ በካምፑ ለመኖር የተገደዱትን የሚገልጽ መረጃ እንጂ ከካምፕ ውጭ በጉልበት ስራና በመሳሰሉት የሚተዳደሩ በሺዎች የሚቆጠሩ አሉ። እነዚህ ወገኖችም ድጋፍ የሚያስፈልጋቸው በመሆኑ ታሳቢ እንዲደረግ መረጃውን የምታዳምጡ ሁሉ ሼር አድርጉት። በተያያዘ መረጃ በአማራ ክልል ከደብረ ብርሃን ከተማ በተጨማሪ በሰሜን ወሎ ዞን ጃራ መጠለያ ካምፕ በሺዎች የሚቆጠሩ ተፈናቃይ ወገኖች ተጠልለው ይገኛሉ። በተመሳሳይ በደቡብ ወሎ ዞን ከሐይቅ ከተማ በቅርብ ርቀት ጃሪ መጠለያ ጣቢያ ላይም እንዲሁ በሺዎች የሚቆጠሩ ተፈናቃይ ወገኖች ተጠልለው ይገኛሉ። አራተኛ ማሻ በደቡብ ወሎ ዞን መቅደላ ወረዳ ማሻ ከተማ ውስጥም በተመሳሳይ 10,000 የሚደርሱ ዜጋዎች ተጠልለው ይገኛሉ። በደቡብ ወሎ ዞን ሀርቡ ከተማም በተመሳሳይ በወልዲያ፣ በመቄት፣ በላሊበላ፣ በቻግኒ፣ በእብናት ዙሪያና በሁሉም የአማራ ክልል የዞን ከተማዎች ላይ በሺዎች የሚቆጠሩ በርካታ ተፈናቃይ ወገኖች ተጠልለው ይገኛሉ። ይህንን መረጃ ለብዙዎች ሼር አድርጉት። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ታህሳስ 16 2018 ዓ.ም የእኩለ ቀን መረጃዎቻችን እነዚህን መስሉ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ ቸር ቆዩ።